ጌታ ይናገረኛል በይና አንገትሽን ዝቅ አርጊ፣ አንገትህን ዝቅ አርግ። አጭር ጸሎት ከኔ ጋር ጸልየን ቀጥታ ወደ ዛሬው መልእክት እንሄዳለን። ሃሌሉያ ኢየሱስ። በጸሎት መንፈስ እያለን የእግዚአብሔርን ቃል ከአንድ ስፍራ አነባለሁ። ዛሬ እኔ አንተን የማዘውን ትእዛዙን፣ ፍርዱን፣ ስርዓቱንም ባለመጠበቅ አምላክን እግዚአብሔርን እንዳትረሳ ተጠንቀቅ። ከበላህና ከጠገብክ በኋላ መልካም ቤት ሰርተህ ከተቀመጥክ በኋላ የላምና የበግ መንጋ ከበዛል በኋላ ብርና ወርቅም ያለህም ሁሉ ከበዛል በኋላ ልብህ እንዳይጓደድ ከግብጽ ምድር ከባርነት ቤት ያወጣህን እባብና ጊንጥ ጥማትም ባለበት ውሃም በሌለበት በታላቂቱና በምታስፈራው ምድረ በዳ የመራህን ከጭንጫም ድንጋይ ውሃን ያጠጣህን በመጨረሻውም ዘመን መልካም እንዲያደርግልህ ሊፈትንህ ሊያዋርድም የአባቶች ያላወቁትን መና በምድረ በዳ ያበላህን እግዚአብሔርን እንዳትረሳ በልብህም ጉልበቴ የእጄን ብርታት ይህን ሀብት አመጣልኝ እንዳትል። ሃሌሉያ። እግዚአብሔር ሆይ ቃልህን ንገረን፣ ካንተ ዘንድ የሆነውን ቃልህን ንገረን። እስራኤል ቅዱስ የሚያጽናናውን የሚመክረውን የሚገስጸውን አንተ ንገረን። እኔን ታናሹን ሰው አልፈህ ተጠቀምብኝ። እግዚአብሔር ሆይ ስለምትመክረን አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም አሜን። እሺ ዛሬ የምናገርበት ርዕስ ምን የሚል መሰላችሁ? እግዚአብሔር በህልውናው አብሮን ሲሆን በሚል ነው። እግዚአብሔር በህልውናው አብሮን ሲሆን ነው። ያነበብኩት የመጽሐፍ ቅዱስ ክፍል ዘዳግም ምዕራፍ 8 ከ11 ጀምሮ ያለው ቃል ነው ያነበብኩት እስከ 16 እና እንደነገርኳችሁ የእግዚአብሔር ህልውና ለቤተ ክርስቲያን ያስፈልጋታል። አሜን በሉ እስቲ። በዚህ ይሄ እግዚአብሔር አብሮነት የሚባለው ነገር በብሉይ ኪዳን ብዙ ጊዜ ተጠቅሷል፣ በአዲስ ኪዳንም ተጠቅሷል። የጌታ አብሮነት ያስፈልጋል። ልዩነት የሚያመጣው የእግዚአብሔር አብሮነት ነው። ከኔ ጋር ናችሁ? አሁን የእግዚአብሔር አብሮነት ሲባል በቃ ይሄ ዝም ብሎ ጌታ ከኔ ጋር ነው ምናምን ምንለው ሳይሆን ብቻ ሳይሆን በፕሬዘንሱ አብሮን ሲሆን ማለት ነው። በመገኘቱ በህልውናው እግዚአብሔር በመገኘቱ ልዩነት ሲያመጣ ማለት ነው። እና እስራኤል በምድረ በዳ ይሄ ያነበብኩት እንደነገርኳችሁ ዘዳግም 8 ላይ ነው። የተለያየ ነገር እግዚአብሔር ሲናገር እናያለን። እና ታዲያ ምንድነው እግዚአብሔር በህልውና ውስጥ ሲሆን በአማኞች ሕይወት የሚያደርገው የሚለውን ነጥቦች ነው የምናየው። በመጀመሪያ የምናየው ነጥብ ስኬት ወይም መከናወን ይሆናል። እግዚአብሔር ከኛ ጋር ሲሆን ምን ይሆናል? ስኬት ወይም መከናወን ይሆናል። ይሄ ህዝብ እንደምታውቁት በምድረ በዳ የሚጓዝ ህዝብ ነው። ምንም ዕውቀት የለውም፣ ልምድ የለውም፣ ችሎታ የለውም። ምንም የሚያቅዝብ አይደለም። ታውቃላችሁ 430 ዓመት ባሪያ ሆኖ ጭቃ ሲያቦካ የነበር አባትህ ምን ነበር ብትለው ጭቃ ቡኪ ነበር። አያትህ ምን ነበር? ጭቃ ቡኪ ነው የሚል። ጀነራል ነው የሚል የለም፣ ወይ ደግሞ ባለስልጣን ነው ሊልህ አይችልም። ምንም ነገር ሊነግርህ አይችልም። ወታደር ለመሆን እንኳን ዕብራዊ ግብፃዊ መሆን አለብህ። የተሻለ ስራ የሌለው ጭቃ ቡኪ የነበረውን ህዝብ ግን ቀን የሚጠብቅ ኪዳን ያለው ህዝብ ነበር። አንድ ቀን መጣና የሰራዊት ጌታ እግዚአብሔር በቃ አለ። አሜን በሉ እስቲ። ሙሴን በዛ በምድረ በዳ ሲያገኘው በግ እየጠበቀ እንደምታውቁት ታሪኩን በቁጥቋጦ ውስጥ በሚነድ እሳት አናገረው። ለህዝቤ ለእስራኤል መከራችሁን አይቼ ወርጃለሁ ባላችኋለሁ። አሜን በሉ እስቲ። መከራሽ እግዚአብሔርን ያወርዳል። ወርጃለሁ ብለህ ሂድና ንገራቸዋለሁ። ማላከኝ ልበለው ሲለው ያለና የሚኖር እሱን የላከኝ በላቸው። ሂድና መከራችሁን አየሁ ብለህ በላለው። ሙሴ ደስ ብሎት መጣ። ምክንያቱም የህዝቡን መከራ ያውቃል። ሽማግሌዎቹ ሰበሰበና እግዚአብሔር እንዲህ ይላል መከራችሁን አየሁ ወረድኩ ይላል አላቸው። አሜን። ወርጃለሁ ይላል። በቃ ሁሉም እልል አሉ። ሽማግሌዎች ሰገዱ ሁሉ ይላል። በቃ ጌታን አከበሩ። ፈርዖን ሰማና
ምንድነው አለ? አረ እስራኤል ዘንድ ምስጋና ምናምን ጭብጨባ ጀምሯል፣ አምላካችን መጥቷል እያሉ ነው ሲባል በልንግዳውስ አለ እያንዳንዱ ሰው ስንት ጡብ ነበር የሚያመርተው በቀን? በቁጥር አልተጻፈም፣ ግን 50 ነበር አይደል? አዎ። እስካሁን ገለባ እየቀረበላቸው ጭድ እየቀረበላቸው ነው አይደል 50 የሚያመርቱት? አዎ። አሁን ግን ያለ ገለባ ያለ ጭድ 50 እንዲያመርቱ ጠይቋቸዋል። ራሳቸው ጭድ ፈልገው ያምጡ። የመጀመሪያው ራሱ እኮ ከባድ ነው። አሁን መከራቸው ላይ እጥፍ ጨመረ። ከዛ አስቡት፣ መጣና አስገባሪዎቻቸው አጨብጭበው አንድ ጊዜ ከዛሬ ጀምሮ 50 ጡብ እንደተጠበቀ ነው፣ ገለባ ይቀርብላችሁ እናስ ከምትገቡበት እየገባችሁ አምጡ፣ አለዛ ወዮላችሁ አላችሁ። አዘኑ። ከዛ በኋላ ያንን በበፊቱም ከባድ ነው እንኳን በዛ ላይ ጨመሩባቸው። አዘኑ፣ ግራ ገባቸው፣ ልባቸው ተሰበረ። ሙሴ ደግሞ በማግስቱ በስንተኛው ቀን መጣ። አንድ ሰው ሊያናግረው አልፈለገም። ሽማግሌዎቹ ሂድልን አሉት። ምንድነው? ጠረናችንን በግብፃውያን አለቆቻችን ፊት አገማችሁት፣ እንዲገሉንም ሰይፍ በእጃቸው ሰጣችኋል አሏቸው። ሂዱ፣ አንሰማም። እግዚአብሔር እዛ ጋር ወርጃለሁ እያለ እግዚአብሔር ወርጃለሁ ይላል። መከራው እዚህ ጋር ይጠብቃል። እንዲሆነብሻል፣ ግድ የለም ሊነጋ ነው ማለት ነው። ሃሌሉያ። የመከራዎችሽ ማስፈራራት የውሸት ነው። ዛሬ ይሄ እያስደነገጠህ በዙሪያ የከበበ ነገር ውሸቱን ነው። ሊነጋ ስለሆነ ነው የጨመረው። ክብር ታመጣለህ ወይ ለሰራዊት ጌታ ለእግዚአብሔር? ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ውሸት ነው፣ እግዚአብሔር ወርዷል። እውነት መውረዱ እውነት ነው። ግን እዛ ጋር ሰይጣን ነገሩ እንዳበቃ ስላወቀ ጫና አበዛ። የሰራዊት ጌታ እግዚአብሔር መጥቷል እነግርሃለሁ። ከዛ አልቀረም ወደደም ጠላም እግዚአብሔር በመጨረሻ ፋሲካ አድርጎ የበጉን ደም መቃና ጉበን ቀብቶ የግብፃውያንን በኩር መጥቶ እስራኤልን በድል። አቤት ጌታ እኮ ከተነሳ፣ ያንተ ጌታ ከተነሳ፣ ያንቺ ጌታ ከተነሳ ጦር አያስፈልገውም እኮ። ሚሳኤል አይደግንም። የሱ ጦር መሳሪያ ምን መሰለ? ጓጉንቸር። ሃሌሉያ። እነኚህ ጥቃቅን የተናቁ ኢንሴክቶችን ተጠቅሞ የጦር ዕቃ አደረጋቸው። ማን ወንድ ይከለክለዋል? ቀጥ አድርጎ እስራኤልን በክብር ሃሌሉያ ከግብፅ ምድር እንዲወጣ አደረገው። ይህንን ያደረገ ማን ነው? የሰራዊት ጌታ እግዚአብሔር ነው። በህልውናው ይዟቸው ወጣ። ባህር አየች ሸሸችም ይላል መጽሐፍ ቅዱስ። ዮርዳኖስም ወደ ኋላው ተመለሰ ይላል። ተራሮች እንደ ኮርማዎች፣ ኮረብቶችም እንደ ጠቦቶች ዘለሉ ይላል። ለምን ሲባል ከሰራዊት ጌታ ከእግዚአብሔር ፊት ነው። ከዛ እግዚአብሔር እየመራቸው እየሄደ አሁን ለሙሴ የነገረው እዚህ ጋር እንዲህ አለ። አሁን አለ ከፊት ለፊት አያለው አለ ክብር በቤትህ ይገባል አላቸው። አሁን ይሳካልሃል አለ። እኔ ነኝ እየመራው ያለሁት በህልውናዬ ነው። ትገባለህ አለ። ስትገባ ይሁን ያልሰራሃቸውን የተሞሉ ቤቶች ውስጥ ነው የምትገባው አሉ። ያ ብቻ አይደለም፣ ያልተከልከውን ወይንና ወይራ ትበላለህ። ያልተከልከው ምግብ ሞልቶ ወደሚተርፍበት ተርፎ ወደምትደፋበት ምድር ነው ማስገባህ አለው። ግን የሚያሳስበኝ እግዚአብሔር እንዲህ አለ፣ የሚያሳስበኝ አሁን እኔ የናቅ ልጆች አይደሉም፣ ኃያላን ብርቶች አሉ። 31 ነገስታት እነሱ አይደሉም የሚያስፈሩኝ። አንተ ራስህ ነው የምታስፈራኝ። አብልቼ ስጠግብ እንዳትከዳኝ፣ ነገር ሲሞላልህ እንዳትጥለኝ። ይሄን ነው የምፈራው እንጂ እንደምትገባ አውቃለሁ። የሞላ ነገር ውስጥ እንደምጨምርህ አውቃለሁ። ግን ድሮ በምድረ በዳ አፈር ላይ ስትንበረከክ የነበረው አሁን ስፖንጅ ፍራሽ ላይ ስትሆን አትንበረከክም ብዬ ፈራለሁ። ድሮ ቁርስ በልተህ ምሳ ምን እንደምበላ አላቅም ብለህ ዛሬ ፍሪጁ ሞልቶ ጾም ጸሎት ትይዛለህ ብዬ ትተዋለህ ብዬ እፈራለሁ። አሁን የምፈራው ጠላቶችን አይደለም አንተን ነው። አዎ ይሳካልሃል፣ ግን ተጠንቀቅ አለ። እስቲ አንድ ጥያቄ ልጠይቃችሁ። በመከራዎቻችሁ ወቅት የነበራችሁ አምልኮ አለ ወይ? ጨለማ በነበረበት ያ ይሄንን ብቻ አርግልኝ እንጂ ያላችኋቸው እነኛ ቀናት አሉ ዛሬ ቢፈተኑ በሰራዊት ጌታ በእግዚአብሔር መነጽር ሲታዩ አልተቀየረም። ካልተቀየረ ጀግኖች ናቸው። ግን የብዙዎቻችሁ አይመስለኝም። አየ በረሃ ላይ ህፍ ብለን
አፈሩን እፍ ብለን ተንበርክከን ሃሌሉያ ሃሌሉያ ብለን ምግቡም እንደ ልብ አይገኝም። እንዲሁም ጾም ጸሎት ይዘን ሳምንት 15 ቀን ያልነው ዛሬ ሲሞላስ እንደሱ ነው? ከገባህ ይቀጥላል። በልብህ አምላክህን በትክክል ካወቅከው ልክ ነው፣ ያ ይቀጥላል። ካላወቅከው ነው ችግሩ። ስለዚህ አምላክህን የሚያርቅብህ አንዱ ነገር ምቾት እንዳያርቅብህ ተጠንቀቅ እህቴ። እግዚአብሔርን ካንቺ እንዳያርቀው፣ ጌታሽን ካንቺ እንዳያርቀው ምቾት ተጠንቀቂ። በአዲስ ኪዳን ጌታ ኢየሱስ እዛች ራእይ ላይ ላለች ቤተክርስቲያን ሎዶቅያ ለተባለች ምዕራፍ 3 ከቁጥር 16 ጀምሮ ራእይ እንዲህ አላት። በራድ ወይ ትኩስ እንዳይደለህ ስራን አውቃለሁ። በራድ ወይ ትኩስስ ብትሆን መልካም በሆነ ነበር። እንዲያው ለብ ያልክ ስለሆንክ ካፌ ልተፋ ነው አላቸውና የሚያስገርመው ደግሞ ሀብታም ነኝና ባለጠጋም ሆኛለሁ አንድስ እንኳን አያስፈልገኝም የምትል ነህ። ልክ ነው፣ ባርኬሃለሁ። ልክ ነው፣ የሚገባውን ከዛም አትረፍርፌ ሰጥቻለሁ። ቤቶች 2-3 ቤት አለ፣ የፈለከውን ትበላለህ፣ ለሰዎች ትረዳለህ። ሀብታም ነህ፣ ልክ ነህ። ኮምፓሽን አቋቁመሃል እንደ ቤተ ክርስቲያን፣ ልክ ነው። ብዙ ነገር አለሽ፣ ሀብታም ነኝ ትያለሽ። እኔ ግን ስመለከትሽ ድሃ፣ ምስኪን፣ የተራቆትሽ አይነ ስውር እንደሆንሽ አታቂም አላት። ለምን ስንለው ደጅ ነኝ፣ እኔን አባራችኋል። በደጅ ቆሜ እያንኳኳው ስሙ የኔ ቤት ነው፣ ስሙ ላዩ ላይ ተለጥፏል፣ የክርስቶስ ቤተ ክርስቲያን ተብሎ እኔ ደጅ ነኝ። የታለው? የለውም እኮ በሌለሁበት ትፎክሪያለሽ አለ። እህቴ እንጀራ በልተሽ ጌታሽን እንዳትጥይ፣ ያልፋል። እነግርሃለሁ እንኳን እኔና እናንተ እነ ጠቢቡ ሰለሞን አልፈዋል። ስለ ጠቢቡ ሰለሞን ሀብት አንብባችኋል? በምድር ላይ ገነትን አደረኩ ያለ ሰውዬ የሰለሞን ጋርደን አገር የሚያክል ነበር። ነገስታት እየሄዱ የሚደነቁበት ነበረው የመዝናኛ ስፍራ። ሰለሞን ቤት ስትሄዱ እቃ የሚቀርብላችሁ፣ ገበታ የሚቀርብላችሁ በወርቅ እቃ ነው። የወርቅ ሳህን፣ የወርቅ ማንኪያ፣ የወርቅ ሹካ ነው የሚቀርበው። ያ ብቻ አይደለም። ሰለሞን በዘመኑ ወርቅ ነው እንጂ የሚመዘነው ብር አይመዘንም፣ ሲልቨር አይመዘንም። ዝም ብሎ መጋዘን ውስጥ ጨምሩት ነው የሚባለው። የፈረሶች ከተማ ነበረው ታውቃላችሁ። ጥግ ድረስ ሀብት የነበረው ነው። ያ ብቻ አይደለም። በጥበብ ደግሞ ከምስራቅ ሰዎች ይልቅ ጥበቡ የበለጠ ነገስታት እየመጡ ባሽከሮቹ የቀኑበት። ያቺ ሳባ ንግስት ታስታውሳላችኋል? አይታ በሀገሬ ሳለሁ ስላንተ የነገሩኝ አላመንኩም ነበር አለች። ምክንያቱም ከአይምሮ በላይ ሆኖብኝ፣ ግን መጥቼ ሳይ ሩቡን እንኳን አልነገሩኝም አለች ብላ በፊት ሁሉ ጊዜ እነኝ የሚሄዱት አሽከሮች ምንኛ የታደሉ ናቸው ብላ ንግስቲቱ በአሽከሮቹ ቀናች። ሰለሞን ነው የምነግርህ፣ ጥጉ ድረስ የነበረው ሰለሞን ዘበኞቹ 300 የወርቅ ጋሻ የያዙ ነበሩ። የወርቅ ጋሻ ነው የምነግርህ ዘበኞቹ። ይሄ ሀብት እስከ ጥጉ ድረስ የነበረው ሰለሞን ምን ብሎ ነገረን መሰለ? ከንቱ ነው፣ የከንቱ ነው፣ ነፋስን እንደመከተል ነው አለ። ይሄ ሁሉ ቢበዛ ምን ቢል አንድ ሰው 100 ልጆች ቢኖሩት የልጅ ልጆች ቢያይ የምድር ሀብት የሱ ቢሆን ከንቱ ነው አለ። ሀብቱ እያለ አንተ ታልፋለህ፣ ምንም ትርጉም የለውም። እነግርሃለሁ የማያልፍ ሀብት የናዝሬቱ ኢየሱስ ነው። በቤትሽ ክብሩ ይንገስና አክብረሽው እለፊ። ይሄ ነው የሚሻለው። ስለ ስኬት ሳስብ የእግዚአብሔር በህልውናው መኖር፣ ሌላው በጣም ማስታውሰው ማንን መሰላችሁ? ዘፍጥረት 39:2 ላይ ዮሴፍን ነው። ዘፍጥረት 39:2 እግዚአብሔርም ከዮሴፍ ጋር ነበረ፣ ስራውም የተከናወነለት ሆነ፣ በግብፃዊው በጌታውም ቤት ነበረ። ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱም የሚሰራውም ሁሉ በእግዚአብሔር እጅ እንዲያከናውንለት አየ። ዮሴፍም በጌታው ፊት ሞገስን አገኘ፣ እርሱም ያገለግለው ነበር፣ በቤቱም ላይ ሾመው፣ ያለውን ሁሉ በእጁ ሰጠው ይላል። ዮሴፍ ባሪያ ነው ታውቃላችሁ። ባሪያ ነው። አሁን በዚህ ሁኔታ ነው የምነግራችሁ።
መጽሐፍ ቅዱስም እዛ መዝሙር ላይ 101 ላይ ሄዳችሁ ታነቡ ነው የሚለው ዮሴፍ ለባርነት ተሸጠ ነው የሚለው። ባሪያ ነው በቃ። ስንት ነው እንዳውም አንድ ኤክሶደስ የሚል አንድ ፊልም አይደለም ጆሴፍ የሚል አንድ ፊልም አይቻል እንግሊዝኛ አይታችሁ ይሆናል። እና ልክ በባርነት መጥቶ እዛ የሚሸጡበት ቤት ውስጥ ተቀምጠው ጶጢፋራ ሲመጣ ምን አይነት ነው የምትፈልገው ሲባል እንደው ጠንካራ በደንብ እንትን ሊል የሚችል ቆስቲና ይሄንን ይኸው ብለው ሲያሳዩት ያኛው ነይና ይሄ ያልተመቸኝ ይበል ትከሻውን ያየዋል። እስቲ ያኝ በሊያ ጥርሱን ያየዋል። ጥርሱ ትክክል መሆኑ እንደዚህ አድርጎ እንደ ከብት የገዛው ገባለ። ስንት አትረፈው እንደሆነ አይታወቅም። በ20 ነው እዛ የሸጡት። እዚህ በ40 ይሆናል ሸጡት። ገባ ወይ ምን እንደገረመኝ ልንገርህ። ይኸው በግብፅ በአማልክት የታወቁ ናቸው። የጨረቃ ይልሃል፣ የፀሐይ ይልሃል፣ የውሃ ይልሃል፣ የፍሬያም ማለት እኮ አማልክት ነው የሞላው እዛ። የሰራዊት ጌታ እግዚአብሔር ሄደ ከባሪያው ጋር። ማንም አብሮት የለም እኮ ወንድም የለም እህት የለም ዘመድ የለውም። ግን ጌታ መጣ አብሮት አሽከር ሆኖ ሲቀጠር ገባ ይላል። ወይ የኔ ጌታ አይ ለሰው አሽከር ነው ባሪያ ነው። ግን እግዚአብሔር ገባ ከዮሴፍ ጋር ገባ። ከዛ ደግሞ እንዲታይ አድርጎ ገባ እና የሚነካው ሁሉ ይባርክለት ጀመረ። የሰራዊት ጌታ እግዚአብሔር አብሮሽ ይሁን። እህት የለሽም ወንድም የለሽም ግድ የለም። እግዚአብሔር እህት ይሆንሻል፣ ወንድም ይሆንሻል። የሰራዊት ጌታ እግዚአብሔር አባትም እናትም ይሆናል። እንደውም እነሱ ከሚሆኑት በላይ ይሆናል። አባት ቢኖር አብሮህ ባሪያ ይሆናል እንጂ ምን ያደርግልሃል? ይሄኛው እንግዲህ ሞገስ ሰጠው፣ ክብር ሰጠው፣ መከናወን ሰጠው። እግዚአብሔር ይቅደምልህ እንጂ ሃሌሉያ። እግዚአብሔር አብሮሽ ይሁን እንጂ ከሰዎች አትጠይቂ። ያው ለብዙዎቻችን ችግር እኮ አላወቅንም። እግዚአብሔር እጅ ውስጥ አለ። በጣም ወደው አንድ የመጽሐፍ ቅዱስ ክፍል አንደኛ ዜና ምዕራፍ 29 ላይ ከቁጥር 16 ጀምሮ ታስተላልፉ። ባለጠግነት ክብር ይላል፣ ድል ግርማም በእጅህ ነው፣ ታላቅ ለማድረግ ለሁሉም ኃይል ለመስጠት በእጅህ ነው ይላል። ይሁን ባለጠግነት ድል ክብር ግርማ ምናምን ብሎ ጠርቷቸው እንዳለ እጅ ውስጥ አሏል። ሌላ ቦታ ምን አስኬደ ታዲያ? እዛ ሄድና እጁ ስር ተንበርከካ። የሰራዊት ጌታ እግዚአብሔር ክብሩን በላህ ላይ ያስቀምጣል፣ በረከቱን በላህ ላይ ያስቀምጣል። ከምንጩ ሂድ። ይው አንዳንድ ሰው ይው እዚህ ጋር ቧንቧ ቢኖር የውሃ ቧንቧ ከፍቶ በባልዲ አንድ ሰው ቀርቶ ሲመጣ ብታየው ቅዳልኝ ትለዋል። ላንተም ነው ምንጩ። አሜን በል እስቲ። ሌላ ባልዲ ያዝና ሂድ እዛ። ኢየሱስ ይባረክ። እግዚአብሔር የሁላችንም ነው፣ የበረከታችን ምንጭ ነው። እሱ ከኛ ጋር ከሆነ ማንም ሊከለክለው አይችልም። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እግዚአብሔር ባለጠግነት ድል ክብር ግርማ ከሱ ጋር አለ። እኔ ይሄ አንዳንድ ነገር ገባችሁ በታሪክ ስናነበውና በትክክለኛ በህይወት የኖሩ ሰዎች ሲኖሩት አንድ አይደለም። ታውቃላችሁ አይደል? አንዳንድ ነገር ሲወራ ቀላል ግን በላይፍ ሲሆንስ ዮሴፍ በዚህ ክፍል ላይ ስታዩት ብቻውን እኮ ማንም አያውቀውም። ማንም አለማወቅ ብቻ አይደለም፣ የሱን አምላክ ራሱ የሚያቀለት የለም። ግድ የለም እግዚአብሔር ካንተ ጋር ከሆነ ያሳያል፣ በቃ ይታያል ነው ማለት። ኢየሱስ የተባረከ ይሁን። ስለዚህ ወገኖቼ በመጀመሪያ እግዚአብሔር ከኛ ጋር ከሆነ ስኬት ይሆናል። ሁለተኛው ነጥብ እግዚአብሔር ከኛ ጋር ከሆነ ምን ይሆናል መሰላችሁ? በመንፈሳዊ ውጊያ ድል አድራጊ እንሆናለን። አሜን ይባላል ወይ? በውጊያ ድል አድራጊ ትሆናለህ እግዚአብሔር ካንተ ጋር ከሆነ። ዘዳግም ምዕራፍ 9 ቁጥር 1 ላይ እግዚአብሔር ቅድም ከነገርኩት ክፍል ጋር ያው ተያያዥነት አለው። 9 ከ1 ጀምሮ ዘዳግም እንዲህ ይላል፣ እስራኤል ሆይ ስማ፣ ካንተ የበለጡትን የበረቱትን አሕዛብ እስከ ሰማይ ድረስ የተመሸጉትን ታላላቆች ከተሞች ለትወርስ ዘንድ ዛሬ ዮርዳኖስን ትሻገራለህ። አንተም የምታውቃቸው ስለነርሱ በኤናቅ ልጆች ፊት መቆም ማን ይችላል ሲባል የሰማኸው ታላቁና ረጅሙ ሕዝብ የኤናቅ ልጆች ናቸው።
አምላክ እግዚአብሔር እንደሚባላ እሳት ሆኖ በፊትህ እንደሚያልፍ ዛሬ ወቅ። እርሱም ያጠፋቸዋል፣ በፊትህም ያዋርዳቸዋል። እግዚአብሔር እንደነገረ አንተም ታሳድዳቸዋለህ፣ ፈጥነም ታጠፋቸዋለህ። አሁን እግዚአብሔር የሚናገረው ትሄዳለህ አለ። አሁን ዮርዳኖስን ትሻገርና ይላል ምዕራፍ 6 ቁጥር 1 ላይ እንደውም ኢያሪኮም ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር ነው የሚለው። ወደሷ የሚገባም ከሷ የሚወጣም የለም ነው የሚለው። ገና ዮርዳኖስ እነሱ አሳስቧቸዋል። እግዚአብሔር ምን ይላል? ዛሬ የሚቀጥለው ምድር ለመውረስ ዮርዳኖስን ትሻገራለህ ይላቸዋል። መሻገር አይቀርም። አሜን በል እስቲ። ትሻገራለህ። ሞልቷል በጣም ግን እግዚአብሔር ብሏል ትሻገራለህ። ከዛ በኋላ ትሄድና ልትወርስ ስትል አሁን አንድ ዕውቀት አለ። ያ ዕውቀት ደግሞ ምንድነው? ሌሎቹንስ እሺ እንዋጋ ይሆናል፣ የኤናቅ ልጆችስ ብለሃል። እንደውም የኔፍሊም ዝርያ ያላቸው ነው የሚባሉት። ኦፍ ኮርስ ኔፍሊም ስሞች በዚህ ሰዓት ጠፍተዋል፣ ግን በጣም ረጃጅም። እንደውም ትዝ ይላችኋል ዘኍልቍ 13 ላይ እነኛ 12ቱ ሰላዮች ያሉት ምንድነው? 10ሩ በተለይ እኛ እንዳንበጣንን አሉ በእነሱ ፊት አይደል? እነሱ ሰዎች ሆነው እነሱ እንዳንበጣ ደግሞ እኛ ብቻ ስናያቸው ሰው እነሱም ሲያዩን አንበጣ ነበር የሚያዩት ነው የሚለው። ቀስ ብላችሁ ስታዩ እንግዲህ ምን ያህል ትልቅ እንደሆኑ ለማሰብ ትችላላችሁ። ግን እግዚአብሔር እንዲህ አለ፣ አትፍራ አለ። እኔ አምላክ እግዚአብሔር እንደሚባላ እሳት በፊትህ እሄዳለሁ፣ ፈጽመህ ታጠፋቸዋለህ፣ ምድሪቱን ትወርሳለህ። ይኸውልህ መጽሐፍ ቅዱስ ስለኛም ስለ መንፈሳዊ ውጊያ ሲናገር በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ አንሱ ነው የሚለው። ይኸውልህ በጌታ ከበረታ መናፍስቶች የሚፈሩት አንተን ሳይሆን በአንተ ላይ ተሸክመህ የምትሄደውን ሽክና ነው። ያንን ክብር ነው። ያን ካቦድ ይዘህ ከወጣ መናፍስቶች ይንቀጠቀጣሉ። ካንተ ማንነት አይደለም። የኔ ማንነት ምንድነው? ዘሬ ነው? ትውልዴ ነው? ምኔ ነው? አንድ ነገር ግን አቃል ሄጄ ክብር ከተካፈልኩ በፊት አይቆሙም። አምላኬ እግዚአብሔር ከኔ ጋር ይወጣል፣ ይመታቸዋል ነው የሚለው። ኢየሱስ ይባረክ። ያው በመከራ ውስጥ ራሱ እንድትቆም የሚያርግ እንድትጸና የሚያርግ የእግዚአብሔር መንፈስ ነው። አንዳንድ ጊዜ ያው ክርስትና መከራ አለው። በቃ ይሄንን ምንም ልናደርገው አንችልም። ሰበክናችሁም አልሰበክናችሁም አይቀርም። ሰልፍ አለ። ከኔ ጋር ናችሁ አይደል? ሰልፉን ሙሉ ለሙሉ አቮይድ ማድረግ አይቻልም። አሁን እኛ የምነግራችሁ አቮይድ እንድታረጉ ሳይሆን እንዴት እንደምትወጡት ነው። አሜን። አንዳንድ ነገር የማይቀርልህ ነው። አሁን ለምሳሌ ሞት ደው እንዲች ብሎ አይመጣም ምናምን ብዬ ብል ደስ ይላል ለጊዜው፣ ግን ሞት ይቀራል ሙሉ ለሙሉ 100%። አለ ጊዜ የመጣውን እንከለክል ይሆናል እንጂ በጊዜው አይቀርም። ስለዚህ መንፈሳዊ ውጊያም እንዲሁ ነው አለ። ግንስ እንዴት እንወጣው? እንዴት ነው አሸናፊ ሆነን ማለፍ የምንችለው የሚለውን ነው መጠየቅ። ይኸውልህ እይታችን እግዚአብሔር ከኔ ጋር እንዳለ ካወቅኩና ካላወቅኩ ልዩነት አለው። የሆነ ቤት ውስጥ ቁጭ ብለህ አካባቢው የተረበሸ ነው ተብሎ ዙሪያን መሳሪያ የታጠቁ ሰዎች ከበው እየጠበቁ ነው ሲባልና ያንን ባታውቅ እየጠበቁ ግን ባታውቅ ከማይጠበቀው ሰው ጋር እኩል ነህ። ታውቃለህ? ከኔ ጋር አይደል? ስትባዝር ስትበትን ስትል ነው የምትለው። አረ መጡ አልመጡም እየተጠበቅ ነው ግን ስለማታውቅ ጥበቃው የብዙ አማኝ ህይወት ነው። ጥበቃ በዙሪያሽ አለ። እግዚአብሔር ነው እስከዛሬ ከልክሎ ያስጠበቀሽ የጠበቀህ እንጂ መናፍስቶች ስለሌሉ አይደል። ውጊያ አለ፣ ነገር ግን እግዚአብሔር ያስመልጣል። ያው አንዳንዱን ፈተናዎቻችን አንዳንዴ እየጨመሩ ሲሄዱ እግዚአብሔር ከኛ ጋር ያለ አይመስልም። ዳዊት አንድ ጊዜ ምን አለ? ርቀህ በጣም ቆምክ አለው። ምን ነው በጣም ርቀህ ቆምክ? ገባችሁ? በቅርብ እንኳን አይደለም፣ ርቀህ ቆምክ። መቼ ነው የምትጎበኘኝ? ወደ እኔ መቼ ትመጣለህ ብሎ ጠይቋል ዳዊት። የራቀ ይመስላል ግን አለ። አሜን በሉ እስቲ። አገር ቤት እዚህ አገር ከመጣሁ አንድ ቪዲዮ አየውና አንዲት ሴት በመከራ ውስጥ ያለፈች በደርግ ጊዜ ስላለፈች ሴት ነው ምስክርነት ነው ያየሁት። እና ገና ያኔ ወጣት ነኝ አለች። ጌታን
ካዱ ተብሎ ነው። ያው በዛ ውስጥ ያለፉ ሰዎች ያውቃሉ በደንብ። እና ያገኙትን ሰው ይይዟችኋል፣ ያስሯችሁና የሚጠይቋችሁ አይ ትቻለሁ ካላችሁ ውጣ ነው የምትባሉት። አልተውኩም ካላችሁ ግን ትቻለሁ እስክትሉ ድረስ ምንም ነገር ያደርጉባችኋል። ገባችኋል? ቀላል ነው። አሁን አንዳንዱ ሰው በዛን ጊዜ ትቻለሁ ብሎ ላጣለ። አሁን ዛሬም እኮ ቤተክርስቲያን እንዳው እንዲሆነች እንዲያልሆነች ምናምን አያምጣብን እንጂ ቢመጣ ያጠራል ታውቃለህ። ምክንያቱም የዝማሬ አምሮት ሁሉ የመጣ ሁሉ አይቀመጥማ፣ ጥሎ ነው የሚጠፋው። ከዛ እቺ እህት ተያዘች እንዳጋጣሚ። አብረዋት ሌሎችም አሉ። ቀይ የምታምር ቆንጅዬ ትንሽ ልጅ ነች። ያኔ ያዙኛለች። ከዛ በይ ካጂ ሲሏት አልክድም አለች። እንዴ አረ ስንት ሌሎቹ በቃ ብለው ወጥተዋል። በይ አይ አልልም አለች። እሺ ብለው ገፈታትረው አስገቧት። ልጅቷ የዋዛ መስላቸዋለች። ከዛ አምጧት አለ ሻለቃው። ልንገርፍሽ ነው ከመግረፋችን በፊት ብትይጃ ይሻልን አላት። አይ አልክድም አለች። እንገርፍሻለን ግረፉኝ ይሻለች። ወዲያው ወሰዱና ገለበጧት እግሯን። ለያውም ስስ እግር የሴት እግር ነው። በዚህ ላይ ትልትል አረጓት እና ገርፈው ደም በደም እየሆነች ይመጡና ይጠይቋታል። እንዴት ነው አሁንስ? አልክድም። የሆነ ሳለ በጣም ሲመቷት ፌንት ሰራች። ፈቷትና ጣሏት ማለት ነው። ስትብንን ስትል አለች። ከዛ ጎትተው ውስጥ ጣሉኝ አለች። ከዛ በስንተኛው ጊዜ መጥተው ሊተዋን ነው። እንዴት ነው አሁንስ? አልካድሽም? አይ አልካድኩም። ወስደው እንደገና በአሸዋ ላይ እያስኬዱ ቅጥቅጥ አልክድም ስትል ኮሎኔሉ ጠራት። ብዙ ሰዎች አይቻሉ፣ ያንቺ ግን ትዕቢተኛ ነሽ። አይ የሷ ተረጓጎም አሁን ለእግዚአብሔር ጨከንሽ እንዳይላት ትዕቢትሽ ነው እንደሚያርግሽ አውጣለሻለሁ አለ። የፈለከውን በል ጌታዬን አልክድም አለች። በቃ በሞትና በህይወት መካከል ጥለዋት ሄዱ። እግሯ እንዳለ ቆስሏል፣ ጀርባዋ ምኗ የለም። ከዛ ኮሎኔሉ ለሊት ጌታ መጣለታ ቤቱ። አሜን ትላለህ ወይ? መጣና ልጄን ባስቸኳይ ሄድና ልቀቃት አለ። ሰውየው እየተንቀጠቀጠ በሌሊት መጣ። 4 ነው 5 in the morning በእኛ እንግዲህ በ11 ሰዓት በኢትዮጵያ በራን ኮክቶ ያቺ ልጅ አለች አልሞተችም ነው ያለው። አልሞተችም። አውጣት። ከዛ በኋላ ምንድነው ማድረግ ያለብኝ ንገሪኝ አላት። ምርስ መጣ ጌታሽ መጣ። አሁን ምን ማድረግ አለብኝ አለ። ንስሐ ግባ አለችው። ንስሐ ገባ። እሷን ለቀቋት። አሁን ታገለግላለች። እኔ ምስክርነቱ ሳይ አገር ቤት ሲሄድ ስልኳን ፈልጌ ደወልኩላት። ላገኝሽ ፈልጋለሁ አልኳት። የኔ ጀግና ጦር ሜዳ የሞት አይደለም። የኔ ጀግና ይሄ ነው። የኔ ጀግና አንቺ ነሽ። የጦር ጀነራል አይደለም የኔ ጀግና። ልይሽ አልኳት እና አለችኝ። ቤታቸው ሄድኩኝ፣ አገኘኋት፣ ደስ አለኝ። እስቲ ንገሪኝ ክርስትናን ካንቺ ልስማ። እኔ በቃል ነው ማቀው፣ እንደዚህ አላቀው። ንገሪኝ አልኳት። ሀምብል ነች። ምንድነው ልነግር የፈለኩት? በመከራ ውስጥ እንኳን ካሳለፈ የሚሰራው ስራ አለው ማለት ነው። ኢየሱስ የተባረከ ይሁን። የሰራዊት ጌታ እግዚአብሔር አብሮ ከሆነ ትወጣዋል። የተወህ እንደሆነ ነው ወዮልኝ። ሳኦል ብዙ ነገር ተሳክቶለት ከእግዚአብሔር ጋር ተሳክቶለት መጨረሻ ላይ እግዚአብሔር ጠፋበት። በህልም ፈለገው፣ በራእይ ፈለገው፣ ነቢያት ጋር ፈለገው፣ ጠፋበት። መጽሐፍ ቅዱስ ምን ይላል? እግዚአብሔር በቃ ድምፁን አጠፋበት ይላል። መጨረሻ ላይ ያሳደዳቸውን ጠንቋይ ቤት ሄደ። እግዚአብሔር ያሳየ። እግዚአብሔር የሾመው ሰው መናፍስት ጠሪ ቤት ሄደ። አያስደነግጥም? ከዛ ሳሙኤልን አውጡልኝ ብሎ ተነሳ። እግዚአብሔር ከተወ ጠላትስ ከሆነ እኔን ለምን ታስነሳኛል? ለምን ትፈልገኛለህ? በዘመኔ የምፈራው ይኸውልህ፣ እግዚአብሔር ሲተውህ ብዙ ጣጣ ውስጥ አያስገባም። ይተውሃል። ሀብት ንብረት ምናምን እያለ አብሮ ነው የሚተው፣ አይወስድብህም። ግን መኖርህም አለመኖርህም ሰዎች ትዝ አይላቸው። እግዚአብሔር ከዚህ ያድነን።
ወገኖቼ የሰራዊት ጌታ እግዚአብሔር ክብር ከለቀቀ አሳዳጅ ትሆናለህ። መሳደድ ሲገባ አሳዳጅ ትሆናለህ። ስለዚህ በህይወታችሁ ክብር ከናንተ እንዳይርቅ የሰራዊት ጌታ እግዚአብሔር አብሮነት ከህይወታችሁ እንዳይርቅ ለምኑ። በጦርነት ድል አድራጊ መሆን የሚቻለው በዛ ነው። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ጳውሎስ ሲናገር በክርስቶስ ሁሉ ጊዜ ድል በመንሳት በስፍራ ሁሉ ለሚያዞረን በእኛም የእውቀቱን ሽታ ለሚገልጥ ይላል። ሃሌሉያ። በስፍራ ሁሉ ድል በመንሳት ጳውሎስ እኔ በጣም በቃ ከምደነቅባቸው አገልጋዮች አንዳንዴ ያለ አይደለም መንፈሳዊ ሆንኩ ሲመስለኝ የጳውሎስን ሕይወት ሳወር ሳነብ ተንፈስ ያደርገኛል። ገባችኋል? አንዳንዴ ጥሩ ነው እንደዛ። መንፈሳዊ ሆናችሁ ሲመስላችሁ አሁን በጣም ፍቅር ያላችሁ ሲመስላችሁ አንደኛ ቆሮንቶስ 13 ማንበብ ጥሩ ነው። ተንፈስ ያደርጋል። ገባን? ነገሩ ጋር እንዳልደረስክ ታውቃለህ። የጳውሎስን ሕይወት ሳይ ለህይወቶችን ታክል የማይሳሳ እና ሄዶ እባክህ አትሄድ ምናምን ሲሉት እንዲህ ይላል፣ ስለ ወንጌል ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥሬያታለሁ ይላል። ነፍሱን እኮ ነው የሚያወራው። እንደ ከንቱ ነገር ቆጥሬያታለሁ። አረ እንዴት ብሞት ለጌታ ነው፣ ብኖር ለጌታ ነው። ምንም አይመስለው። ከዚህ የተነሳ እግዚአብሔር አብሮት የሚሄድ ሰው ነበር። አንድ ጊዜ ወደ ኤፌሶን ከተማ መጣ። ሲመጣ የከተማው ህዝብ በሙሉ ነው በነቂስ የወጣው። አንዳንዱ ለማየት፣ አንዳንዱ ተቃውሞ። ስታዩት እኮ ጳውሎስ የሆነ ቀጫጫ ሰውዬ ነው ይዞት የመጣው ነው። አሜን ትላለህ ወይ? ይዞት የመጣው ክብር የአባቶች አምላክ የእግዚአብሔር መንፈስ በኃይል ከሱ ጋር ስላለ ከተማው ሼክ አረገ ነው የሚለው። 2 ሰዓት ሙሉ ጮሁ ያ ሁሉ ህዝብ። ለምን እንደ ጮሁ እንኳን ግማሹ ህዝብ አያውቅም ነበር። ሰምታል? እንደሱ አይነት ክብር ትፈልጋለህ? እግዚአብሔር ይውልህ ማንም ሁን ማንም ፊቱን ከፈለክ ይሰጣል። ይሄን ወቁ። እኛ እኮ ስለማናውቅ ነው ትግላችን ሌላ ጋር ሆነ እንጂ እግዚአብሔር ፊት እስቲ እንሂድ። ያው ክብር ከተሸከምክ ደግሞ ሽታ በምድር ሁሉ ይወጣል። ኢየሱስ የተባረከ። ስለዚህ በጦርነት ድል አድራጊ ለመሆን ነው። በተለይ ሁለተኛ ዜና ምዕራፍ 20 ላይ ያለ አንድ ታሪክ እሱን በተወሰነ ደረጃ ብናገርበት ደስ ይለኛል። ሁለተኛ ዜና ምዕራፍ 20 ከቁጥር 1 ጀምሮ እንዲህ ይላል። እንዲህም ሆነ ከዚህ በኋላ የአሞንና የሞዓብ ልጆች ከነርሱ ጋር ምዑናውያንም ኢዮሳፍጥን ሊወጉ ወጡ። ወሬኞችም መጥተው ከባህር ማዶ ከሶሪያ ታላቅ ሰራዊት መጥቶብሃል፣ እነሆም አይነጋዲ በተባለች በሐሴሶን ታማር ናቸው ብለው ለኢዮሳፍጥ ነገሩት። ኢዮሳፍጥን ፈራ፣ እግዚአብሔርን እንዲፈልግ ፊቱን አቀና፣ በይሁዳም ሁሉ ጾም አወጀ ይላል። ይሄ ሰው 3 ነገስታት ነው የመጡበት። ታሪኩን ቀስ ብላችሁ ከምዕራፍ 17 ጀምሮ ስታነቡ እንደመጣሱ ቤተ መንግስት እንደገባ ዋና ብሎ ያለው የእግዚአብሔርን ነገር ማደስ፣ መቅደሱን ማደስ፣ ካህናትን ከየቦታው እየፈለገ በየክፍለ ሀገሩ ትምህርት እንዲያስተምሩ በቃ አለ አይደለም መንፈሳዊ ስራ ላይ እያለ ጠላት ደግሞ 3 አገር ተስማምተው ሞዓብ፣ አሞናውያንና ሙዓናውያን የሚባሉ መጣው በር ላይ ሰፍረዋል። ከዚህ በቃ ከከተማው በታች አስባቸዋል። ለመዘጋጀት እንኳን ጊዜ ነው። መጡ ሲባል አሁን መሆን ያለበት ምንድነው? የጦር ጀነራሉን ጥሩ አይደለም መባል ያለበት። የጦር ጀነራሉ መኮንኖችን ጥሩና ምን እናርግ፣ እንዴት አድርገን ነው ማሸነፍ ያለብን? ፈራው አለ። ልክ 3 ነገስት ተፈራው አለ። ስጋ ለባሽ ነው ፈራው ግን አለ አይኖቻችን ሃሌሉያ ወደ እግዚአብሔር ናቸው። ጾም አወጀ ይላል። ጠላት የመጣበትን ሰው የባሰ አስርበት ተጠብቀዋል። ሂሳቡ በኖርማል ከሰራው እንደዛ ነው የሚሆነው። ግን የገባው ነገር ስላለ ጾም አወጀ እና ጸሎቱ ስታዩ እንዴት ትደነቃላችሁ መሰላችሁ? የአባቶቻችን አምላክ ሆይ አንተ የነገስታት ንጉስ አይደለህም አለ። ኃያላንን የገዛ አንተ አይደለህም? ሰለሞን ቤተ መቅደሱን ሲሰራ ወደዚህ ዞሮ የጸለየውን እኔ ሰማዋለሁ፣ በጦርነት ብስጮህ ሰማለሁ አላልክም እያለ እየጠቀሰ ጸለየና አሁንም የምናደርገውን አናውቅም፣ አንድ ነገር ግን እናውቃለን፣ አይኖቻችን ግን ወደ አንተ ናቸው። እህቴ አይንሽን ከችግርሽ ላይ አንሺና ወደ ሶሉሽኑ ተመልከች። አሜን ትላለህ ወይ?
መፍትሄ ወዳለበት ተመልከት። ችግሩ ላይ ብታፈጥበት ምንም አያመጣም። የሰራዊት ጌታ እግዚአብሔርን ፈልግበት። ሌሎች ሌላ ቦታ ሄደዋል፣ ብዙ ነገር ፈልገዋል። ይሄ ሰው ግን የፈለገው የሰራዊት ጌታ የእግዚአብሔርን ፊት ነው። ከዛ በኋላ እግዚአብሔር መጣ። ምን የሚል መልእክት አመጣለት? ውጊያው የኔ ነው። አሜን በሉ እስቲ። ሰልፉ የኔ ነው ይላል የሰራዊት ጌታ እግዚአብሔር። በዚህ ውጊያ ውስጥ እናንተ የምትሳተፉ አይደላችሁም ማለት። ሃሌሉያ አሜን ትላላችሁ ወይ? ቁጥር 15 ላይ እንደዛ ይላል። እንዲህም አለ፣ ይሁዳ ሁሉ በኢየሩሳሌም የምትኖሩ እናንተም ንጉሥ ኢዮሳፍጥ ስሙ፣ እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው እንጂ እናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡም። ነገ በእነርሱ ላይ ውረዱ፣ እነሆ በጺጽ አቀበት ይወጣሉ፣ በሸለቆ መጨረሻ በይሩኤል ምድረ በዳ ፊት ለፊት ታገኟቸዋላችሁ። እናንተ በዚህ ሰልፍ የምትዋጉ አይደላችሁ። ይሁዳና ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ፣ የሚሆነውንም የእግዚአብሔር መድኃኒት እዩ፣ እግዚአብሔር ከእናንተ ጋር ነውና አትፍሩ፣ አትደንግጡም፣ ነገም ውጡባቸዋለሁ ይላል። እኔ ይሄን እሺ የመጣለትን መልእክት ሰምታችኋል። ይሄ መልእክቱ ነው። እግዚአብሔር እንዳትፈሩ፣ ሰልፉ የኔ ነው፣ እናንተ ዝም ብሎ ቆሞ ማየት ነው ያላቸው። ኢሚዲየትሊ ይሄ ሰው ያረጋው ግን በቃ በአሁኑ ዘመን በቃ የጤነኛ ሰው ድርጊት ብሏል። ምን አረገ ይላል? ኳየሮቹን ጥሩልኛል። አስባችሁት? ኳየሮቹን እንዳለ ልብሳቸውን ይልበሱ ይምጧል። ምን ሲባል ከጦሩ ፊት እነሱ ናቸው የሚሄዱት እንዴ። ከጦሩ ኋላ አንድ ነገር ነው ገባ። መሳሪያ የታጠቁት ከኋላ፣ ኳየሩ ከፊት ይውጣ። በዚህ ዘመን ቢሆን እኔ እንጃ ስትሰው ኳየርነቱን ለቆ ሁሉ ብዙ ሰው ሊሄድ ይችላል። አይደለም አስበዋ ሪል የሆነ እኮ እንትን መንፈሳዊ ውጊያ ምናምን ቢሆን አስራዋለሁ ትላለህ። ይሄ እኮ ፊት ለፊት እየመጣ ነው ታዲያ ሰይፍ ይዞ ጦር ይዞ እየመጣ ያለውን እኮ ነው። ኳየር አሰልፈ አስለበሳቸው። ምሕረቱ ለዘላለም ነው የሚሉ ቸር ነውና የሚሉ እየዘመሩ ኳየሩ ቀደም ዋላቸው ከፊት። አቤት ጌታ በቃ ተናግሯላ። ይኸውልህ ይሄ ምን እንደሚያሳየ በምስጋና ውስጥ ድል አለ። በምስጋና ውስጥ ጠላቶች ይበተናሉ። አንተ እስቲ ዝም ብለህ አመስግን። ተውና ሂሳቡን ተውና አለክ። ካልኩሌሽን ከሰራህ እኮ በጣም ከባድ ነው። ይሄ እንዲህ ከሆነ እንትና እንዲሆን ተውና እሱ ወደ ጎን አድርገህ እስቲ አመስግን። እግዚአብሔር አንተ ክብር ላንተ ይሁን በል። ጠላቶችህ ድንገት እርስ በርሳቸው ሲጫረሱ ታያል። ሃሌሉያ። እግዚአብሔር ካንቺ ጋር ከሆነ ድል አድራጊ ትሆኛለሽ። ስለዚህ ወገኖቼ እንደ ቤተ ክርስቲያን የሚያስፈልገን ክብሩ ነው፣ ሌላ ነገር አይደለም። ካልኩሌሽን አይደለም የሚያስፈልገን። እግዚአብሔርን መፈለግ አለብን። አንድ ሰው ቢነሳ እኮ ይበቃል። ትውልድ ያድናል። ኢየሱስ የተባረከ ይሁን። በቅርብ አንድ ምስክርነት አየው። እግዚአብሔር ይሄንን መልእክት እየተዘጋጀው ነው ያየሁትና እንዳው ብነግራችሁ ጥሩ ነው። ጄኔል ጉዝሜል የምትባል አንዲት ልጅ ቴኔዳድ ከሚባል አገር በ2000 ዓመተ ምህረት ወደ አሜሪካን ሀገር ትመጣለች። የመጣችው ለስራ ነው። ከዛ በኋላ ስራ ስትፈላልግ የታገኘች እዛ ኒውዮርክ ቲዩንስ ቢልዲንጉ ላይ አንዳንዴ እኮ ሲሰራ ህንጻው እዛ የለች፣ እናት አባቷ እዛ የሉ። ህንጻው እንደምታውቁት በዛው ዘመን ነው። እሷ 64ኛ ፎቅ በኖርዝ ያለው ህንጻ ላይ ተቀጠረች። ያለት ደግሞ እሷ የሄደች ቀን ቲዩንስ ቢልዲንጎቹ በአውሮፕላን የሚመቱበት ቀን ነው። ገባችሁ አይደል? እና 64ኛ ፎቅ ላይ ነች። እግዚአብሔር ያሳይ። 64 ደረጃ እንኳን ምን ያሩቅ እንደሆነ ታስባለህ። 64ኛ ፎቅ ላይ እያየች አውሮፕላኑ ሲገባየች ህንጻ ውስጥ። ከዛ አገር ሲተረማመስ
በፍጥነት በደረጃ ያው ኤሌቬተር አይሰራም በደረጃ ለመውረድ ሁሉም ጓደኞቿም አብረዋት ያሉት ኮሊጎቿም ሩጫ ደረጃውን እየወረዱ መሃል ላይ ሲደርሱ ብሎ ህንጻው ፈረሰ። አስቡት ያንንም ያህል ግዙፍ ህንጻ። ከዛ እሷ ብረታ ብረቱ ኮንክሪቱ ያለበት ውስጥ ወድቃ ቁጭ አለች። ስታይ ምንም አለች አዋራ ባዋራ ሆኗል፣ ጭስ በጭስ ሆኗል። ከዛ በጨርቅ አፏን አፍና ስታይ ምንም ያው ፈርሷል ኦሬዲ። ከዛ ድንገት አንድ ሰው ይመጣልች። አይዞሽ እናውጣሻለን ስሜ ፖል ይባላል አለኛለች። እሺ ብዬ በቃ እየረዳኝ ነው። ከ72 ሰዓት በኋላ ሁሉ ሰው አልቋል ተብሎ ከተደመደመ በኋላ ልክ ቀረብ ሲሉ በኃይል ሳጨበጭብ ሰሙኛለች። ፋየር ፋይተሮቹ እዚህ ጋር ሰው አለ ተብሎ ብቻ ዘለው መጥተው ሲያረጉ አወጡኛለች። ከዛ እንዴት ሲሉ እግሯ ተሰብሯል ምናምን ብቻ ግን አወጧት። ሲባል ፖል ነው የረዳኝ፣ ፖልን ባርኩልኝ አለቻቸው። ማን ነው ፖል? የፋየር ፋይተር የለበሰው የእናንተ ሰውዬ። አረኛ ፖል የሚባል ሰው የለን? ፖል አረኛ ፖል አናውቅም። የምን ፖል? እንደዚህ ያውሱኑ እኮ አይዞሽ እያለ እስካሁን እያበረታታኝ ለ72 ሰዓት አብሮኝ ነበር። አሁን ወዴት እንደሄደ ስላላየሁ ነው አለች። አይ እኛ አሁን ይሄ ሚሽን ከተሰጡን ሰዎች ውስጥ ፖል የሚባል ሰው የለም አልኳለች። መልአክ ነው። ሃሌሉያ! እግዚአብሔር አምላክ የተመሰገነ ይሁን። አብሮሽ ሲሆን ህንጻ ፈርሶ ከህንጻ ውስጥ ያወጣሻል። አሁን እግሯ አዩዋትና ዳሜጅ ስለሆነ ይቆረጥ ሲሏት ያተረፈኝ ልቆረጣለሁ ማይቆረጥም አለች። የምትችሉትን አድርጉ። 4 ጊዜ ሰርጀሪ ተደርጎ ዳነ። ከዛ በኋላ በጣም የምትወደው ጮኛዋ ነበር አግብታ አሁን ጎረምሳ ልጆች አቅፋ ፎቶ በቀደም አብረው ተነስተው እስቲ ክብር አታመጣም? ሃሌሉያ! ከተገኘ ከማይዳን ነገር ውስጥ ያድንሃል። አይ ከእሳት የወጣ ትንታግ ያደርግሃል። ሞት በተደገሰው ነገር ውስጥ እንድትሄድ ያደርጋል። በጨለማ ውስጥ ለምን? አብሮ አላ አብሮነቱ ያስፈልገናል። የመጨረሻውን አንዱን ነጥብ ልናገር። በሮች ይከፈታሉ። ይሄንን በተለይ በደም ስሙ። በር የተዘጋባችሁ ዛሬ ቁልፌቱ ጋር እንዳላሳያችኋል። ኢየሱስ ጌታ ነው። ኢሳይያስ 45 ቁጥር 1 የእግዚአብሔር ቃል እንዲህ ይላል። እግዚአብሔር ለቀባውት አሕዛብን በፊት አስገዛ ዘንድ የነገስታትን ወገብ እፈታ ዘንድ በሮች እንዳይዘጉ መዝጊያዎችን በፊቱ ከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል። በፊትህ እሄዳለሁ፣ ተራሮችን ትክክል አደርጋለሁ፣ የናሱን ደጆች እሰብራለሁ፣ የብረቱን ወርወሮች እቆርጣለሁ። በስምህ የምጠራህ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችው መዝገብ በስውር የተደበቀችውንም ሀብት እሰጥሃለሁ። ሃሌሉያ! ይሄንን ስሙ በደም። ጠላት ይሄ ሰው ሊሰራ ያለውን ነገር አውቆ በብረት መወርወሪያ በነሐስ ደጅ በሩን ዘጋበት። አትወጣም የሚል አታልፍም የሚል። ከዛ አሁን አስቡት፣ ቂሮስ ከፊት ለፊት እየሄደ ሊል ሲል በሩ ዝግ ነው። እግዚአብሔር እንዲህ አለው፣ አይዞህ አለው፣ እኔ ከፊት ሄዳለሁ አለው። በር ላንተ ነው እንጂ የሚዘጋው ለኔ አይዘጋም። ስለዚህ እኔ ከፊት ሄዳለሁ አለውና የብረቱን መወርወሪያ እቆርጣለሁ፣ የነሐሱን ደጅ ሰብራለሁ፣ ሌሎች ካሉ እንኳን ከኋላ እንዳይዘጋባቸው አድርጌ እከፍትልሃለሁ አለው። ከዛ በኋላ የተሰወረውን ያንን ሀብት ትሬዠር፣ ሂድን ትሬዠር እሰጥሃለሁ ይላል። ሃሌሉያ! ዛሬ በር ተዘግቶብኛል የምትይ ሂጂና በጓዳሽ ተደፍተሽ እግዚአብሔር ሆይ ከፊቴ ውጣ በይ። እግዚአብሔር ሆይ ና ከፊቴ ሂድ በለው። የሰራዊት ጌታ እግዚአብሔር ዳግም እንዳይዘጋ አድርጎ ሰብሮ ያሻግርሃል። ሃሌሉያ! እስቲ ክብር ታመጡለታላችሁ ለዚህ ጌታ። ኢየሱስ የተባረከ ይሁን። በቃ በር የሚከፍት እሱ ነው። እግዚአብሔር ነው በር የሚከፍት። የአገልግሎት በር፣ የሥራ በር፣ የኑሮ በር፣ የፈለከውን አይነት በር አምጣ ይከፍታል።
አሜን ትላለሁ። አይምሮ ይከፍታል፣ ማህፀን ይከፍታል፣ ትዳር በር ይከፍታል፣ ሁሉንም ይከፍታል። በቃ ማስተር ኪ እሱ ላይ ነው ያለው። የዳዊት መክፈቻ በጫንቃው ላይ የሆነ ይላል ራእይ 3:8 ላይ ፊላዴልፊያ ለምትባለው ቤተክርስቲያን የዳዊት መክፈቻ በጫንቃው ላይ የሆነ እንዲህ ይላል፣ እነሆ የተከፈተን በር ሰጥቻለሁ፣ ማንም ሊዘጋው አይችልም ይላል። ችግርሽን ማንም የሚለው ውስጥ አስገቢው። አለቆች ናቸው እዛ ማንም ጋር አስገቢያቸው፣ ሊዘጉት አይችሉም። እግዚአብሔር የከፈተውን የሚዘጋ የለም። ስለዚህ ታዲያ ምንድነው አሁን እያልከን ያለው ካልክ መገኘቱን ናፍቁ፣ ፕሬዘንሱ ከናንተ ጋር ይሁን። የጨለማው ሰራዊት ይንበረከካል። ልቀቁ ብላችሁ መናፍስቶችን ማስለቀቅ ትችላላችሁ። ለምን? የእግዚአብሔር መገኘት በራሱ የጠላት መገኘት እንዳይኖር ያደርገዋል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እግዚአብሔር በአብሮነቱ አብሮን ይሁን፣ በመገኘቱ በህልውናው አብሮን እንዲሆን ጌታ ይርዳን።